ታናደስ ነው እንዴት አደርካል? ደህና ነኝ። ማታ ረበሽኩሽ እንዴ? አይ አቤል እንዴት ትረብሸኛለህ? ምናልባት ድንገት ከረገጥኩሽና ካንኮራፋው ብዬ እኮ ነው። አይ ምንም አላልከኝ። እሺ በቃ እነዩ ገብተዋል እንዴ አቤል? እኔ እንጃ፣ እኔ ተኝቼ ነበር ግን መግባታቸው አይቀርም። እሺ እንነሳ በቃ። ኡፍ ማታ ብታይ የሰላም እንቅልፍ ነው የተኛሁት። የምር አቤል? አዎ ሌላ ጊዜ ብቻዬን ስለምተኛ ነው መሰለኝ መሀል ላይ ነቃለሁ። እሺ በቃ ከአሁን በኋላ አብረን እንተኛለን። እሺ ደስ ይለኛል። እሺ እንነሳ በቃ። እሺ በቃ እሺ አቤል ምንድን ነው ጠይቀኝ። ከአገባበሽ ጀምሮ ብዙ ሁኔታዎችን ውስጥ ያልተቀበላቸው ነገሮች አሉ። ቆይ ግን እንዴት እዚህ ቤት ልትገቢ ቻልሽ? እንዴትስ ይሄን ስራ ልትመርጪ ቻልሽ? የገባሽ ሰሞን መቴም እኔም እንደዛ እያደረግንሽ ቆይ እንዴት ታገሽ? በዛ ላይ ጥሩ ጓደኛ አለችሽ። ይሄን ስራ አሰሪ እንዴት ልታስቆምሽ አልሞከረችም? ብቻ ብዙ ነገር። ሲቀጥል ደግሞ ማሚ አብራን እንደሆነ ስታስብ በጣም ደስተኛ ነበርሽ። ሲቀጥል ደግሞ ርብቃ ቆይ ግን እንዴት ነው የምታውቂኝ? ያስ ፎቶ መቼ ነበረ? ቆይ ምንድነው የደበቅሽኝ? አይ አቤል ምንም የደበቅኩ ነገር የለም እኮ። ርብቃ ምንም እኮ ግልጽ ያደረግሽልኝ ነገር የለም። እባክሽ ሁሉንም ነገር ንገሪኝ። አቤል ምንም የደበቅኩ ነገር የለም። ርብቃ ብትነግሪኝ እኮ ምንም አልልሽም። አሁን እኮ የድሮ አቤል አይደለሁም። በብዙ ነገር ተቀይሬያለሁ። እሺ ሁሉንም ነገር እነግርሃለሁ ግን አቤል ዛሬ አይደለም። እንዴ ለምን ርብቃ ንገሪኝ እንጂ። አቤል ትንሽ ያመመኝ ነው። ሰላም ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ርብቃ ድራማ ክፍል 16 ደርሷል። በክፍል 15 የርብቃ ወንድም እዩ ማለት ነው የርብቃ ወንድሟ ነው። የርብቃ አባትና የእዩ አባት አንድ ሰው ናቸው። ካስታወሳችሁ ርብቃ ወንድሟ ደውሎ አባታችን ሊመጣ ነው ይላታል። የርብቃና የወንድሟ አባት የሚኖረው ውጭ ሀገር ነው። ርብቃ እንደምታውቁት የክፍለ ሀገር ልጅ ወይም ደግሞ ለቤት ሰራተኝነት የመጣች ሳትሆን ከአቤል ጋር ከዚህ ቀደም የነበራቸው ግንኙነት ስላለ ያን ነገር ደግሞ አቤል ከነመፈጠሩ እንኳን አያስታውሰውም። ጭራሽ እሷ ጋር የተገኘው ፎቶ ማዘሩ ርብቃ በተኛችበት ማዘር በፊት ርብቃን ተወዳት በነበረ ጊዜ ማለት ነው ከርብቃ ፎቶ ላይ ርብቃን ሳታውቅ ወይም ደግሞ ሳትጠይቃት ከርብቃ ስልክ ላይ ፎቶ ወስዳ አሳጥባ ጠዋት ላይ ከእንቅልፋቸው ሲነሱ ሰርፕራይዝ አድርጋቸው ነበረ። ያን ፎቶ አቤል ሲያዩ ደንግጧል። ምክንያቱም ደግሞ ከዚህ ቀደም እንደሚያውቃት እሷን አያውቅም። እሷ ግን ደብቃ ይዛው የነበረው ፎቶ ነበረ እና እንግዲህ አባቷ ከውጭ እንደመጣ ለአቤል ተነግረዋለች። አባቴ እየመጣ አባቴ ስለሚመጣ ነው ሰሞኑን፣ ለዛ ነው ወንድሜ ብሩክ ይባላል እሱ ነው የደወለልኝ ትለዋለች። አቤልም በድንጋጤ እንዴ ውጭ ሀገር አባት አለሽ እንዴ ብሎ ግራ ተጋባ። ማለቴ ስቀልድ ነው ክፍለ ሀገር ማለቴ ነው አለችው። በእርግጥ የሚመጣው አባቷ ከውጭ ነው። እዩ ደግሞ ያደገው እና አቤል ጋር ነው። እናት አባቱን በፍጹም አያውቃቸውም። እናም እንግዲህ ያ አባቱ አሁን ላይ ማለት ነው የእዩ አክስት ደውላ አባትህ ሊመጣ ነው ትለዋለች። እናም እንግዲህ ነገር ሲሰማ እስከዛሬ እናትና አባቴን ሳትነግሩ ሳታስተዋውቁ ይኖራችሁ አሁን አባትህን ብላችሁ ማለታችሁ ቆይ ዋጋ ትከፍሉበታላችሁ ለዚህ ስራችሁ እያለ እንደሚበቀላቸውም ሲያወራ ነበረ። እና እንግዲህ ርብቃ ያለ ነገር እዩ አልወደደችውም አልቀረበችውም። ሁለቱ እህትና ወንድማማቾች ናቸው። አሁን ላይ ለሱ አክስቱ ደውላ አባትህ ሰሞኑን ይገባን ብለዋለች። እሱ የርብቃ አባት እንደሆነ አያውቅም። የርብቃማ አባት ሰሞኑን ይገባን ተብሏል። እና እንግዲህ በዚህ መሀል ነበረ ርችና እዩ ለመዝናናት ከቤት ይወጣሉ። እናም እንግዲህ የአባቱን ስም ኢዩኤል ንጉሴ ብሎ እኔ ኢዩኤል ንጉሴ እያለ ሲያወራ እንዴ ንጉሴ ነው እንዴ አባትህ ትለዋለች። አዋል ምን ነው ከርብቃ አባት ጋር ተመሳሰለብኝ ብላ እሱን ቦታ አልሰጠውም። አይ አጋጣሚ ይሆናል የስም መመሳሰል በማለት ነገሩን ይተወዋል። በሌላ በኩል ደግሞ የአቤል እናት ርብቃና አቤልን ለማለያየት የፍርድ ቤት ወረቀቱን አምጥታ ሁለቱም እንዲፈርሙበት ጠይቃቸዋለች። በተለይ አቤልን በፍጥነት ፍቹን እንድታደርጉ ፈልጋለሁ አለችው። እናም እንግዲህ የአቤል እናት ሚስቴ ናት ካላት በኋላ በመካከላቸው ምንም አይነት ወረቀት ውል እንደሌለ ስለምታውቅ ሁለቱንም ወረቀቱን አምጥታ
እንዲጋቡ እንዲፈራረሙ አድርጋቸዋለች፣ አቤልና ርብቃን ማለት ነው። እናም እንግዲህ በእናትየዋ እይታ የምርም ወረቀት ላይ የሰፈረ ትዳር ነው ያላቸው። ትዳራቸው ወረቀት ላይ የሰፈረ ነው። እናም እንግዲህ ይሄ ነገር እናትየዋ አሁን ላይ አልተመቻትም። ምን እንደተፈጠረ ሳይታወቅ እናትየዋ ሁለቱ እንዲለያዩ ትፈልጋለች። የሆነ ቀን ፎቶ ይዛ እናትየዋ ስታለቅስ ነበረ። ይህን ነገር ደግሞ ቤት ውስጥ የምትሰራው የቤት ሰራተኛዋ ስሟ በደንብ ስለማያይዝ ነው የቤት ሰራተኛዋ ምላት። እናም እንግዲህ እሷ ማዘሯን ሳሎን ቁጭ ብላ ስቅስቅ ብላ እያለቀሰች ፎቶውን እያየች አይታት ነበረ። እናም የሁለት ሴት ልጆች ፎቶ ነው የያዘችው። በዛ ላይ ደግሞ የህፃናት ድምጽ በጆሮዋ እየተመላለሰ ሲረብሻትም አይተናል። አቤል ነው ልጇ ወይስ ደግሞ አቤልን ያሳድግ? ብቻ ትንሽ ግራ የሚያጋባ ነው ማለት መቼ ግልጽ ሊያደርጉልን እንደው ክፍል 16 እየደረሰ ነው አሁን ላይ። ነገር ግን ድራማ እስካሁን የተጨበጠ ነገር የለም። ርብቃ እዛ ቤት ለምን መጣች? አቤልን የት ነው የምታውቀው? አቤል ህይወቱ ላይ ምን ተፈጥሯል? ለምንድን ነው አቤል የተቀየረው? በምን ምክንያት ነው? ርብቃስ ለምን ተመልሳ ወደሱ ህይወት መጣች? እዚህ ሁሉ ጥያቄዎች እስካሁን ድረስ አልተመለሱልንም። ግራ የሚያጋባ ሆኖብናል አሁን በጭራሽ። በተለይ ደግሞ የአቤል እናት የምታሳያቸው ነገሮች ሁሉ ለእኛ ግራ የሚያጋቡ ናቸው፣ ግልጽ አይደሉም። ከመጀመሪያው ሲጀምር እዛ ቤት ርብቃ ናት አቤልን ፈልጋ አቤልን ስለፈለገችው የቤት ሰራተኛ ሆና የመጣችው። አቤል ደግሞ የሚኖረው ብቻውን ነበር ያኔ። በእርግጥ መቲ ፍቅረኛው ነበረች፣ ለጥቅም ቢሆንም የቀረበችው። ነገር ግን ርብቃ ደላላ ጋር በመሄድ ሰራተኝነት ብላ እሱ ቤት ገባች። ገና ቤቱ ስትገባ በደስታ ነበር። እዚህ ቀደም እንደምታውቀው እርግጠኛ ሆና ነው የመጣችው። እናም እቤቱ ስላስገባት ብቻ አይደለም፣ አቤል የሆነ ጊዜ ተኝቶ ርብቃን እጇን ይዛትና እወድሻለሁ ሲላት እኔን ብላ በጣም ደስ አላት። የመጣሽ ቀን ነው በነገራችን ላይ። እና ምን ነው ወይ ካለችው በኋላ መት እወድሻለሁ ሲል ስቅስቅ ብላ ነበር ያለቀሰችው። ለፊቢ ላይ ነው እንጂ እሱ መቼም አይወደኝም አለች አለ ሪች ደውላ። ያ ማለት ከዚህ ቀደም የነበረ ላይፍ ነበራቸው። ስለዚህ ለምን ግልጽ እንደማያደርጉልን ባላውቅም ማዘሯ የተቀየረችበት ሁኔታ በዛ ወረቀትና ፎቶ ምክንያት እንደሆነ ግልጽ ነው። ይህን ነገር እንግዲህ የቤት ሰራተኛዋ አስተውላ ነበረ። እናም እንግዲህ ለአቤል ማለት ነው ማዘሯ እንዴት እንደተቀየረች እየነገራችሁ ነበረ። በባለፈው ጊዜ ሁለት የቺኮች ፎቶ ይዛ ነበር ብላ፣ ያው እሷ በአራዳ ቋንቋ ስለምታወራ ነው የሁለት ሴት ልጆች ፎቶ የህፃናት ይዛ እሱን ፎቶ እያየች ታለቅስ ነበር ትለዋለች። እናም አቤል እንግዲህ በቃ ይህንን ፎቶ ከማሚ ሰርቀሽ ለእኔ አምጭልኝ አላት። ገንዘብ ሰጥሻለሁ ፎቶውን ሰርቀሽ ፈልገሽ እንድታመጭልኝ እፈልጋለሁ ብሏታል። በዚህ እንዳለ እንግዲህ አቤል እናቱ ወረቀቱን እንድትፈርምበት ካመጣችለት በኋላ እሱ ግን ርብቃን አልፈታትም ብሎ ወደ ክላሱ ይሄዳል። ርብቃ ይህን ነገር ለአጋጣሚ ከኪችን ወጥታ ስትሄድ አድምጣቸው ነበር በላይ ቆማ። እናም ከመጣ በኋላ ሁሉንም ነገር ሰምተሻለሁ ያላት። አዎ ሰምቻለሁ አቤል፣ ማሚ ያለችውን ሰምቻለሁ ስትለው በቃ አትዘኝባት፣ ማሚ እኮ እንደዚህ ስለሚያደርጋት ነው፣ እኔ ወረቀቱ ላይ አልፈረምኩም አላት። እሷም እንግዲህ ለምን አልፈረምክም? አንተ እኮ ይሄ ሊያስደስትህ የሚገባ ነገር ነው፣ ይህን ነገር እኮ አንተ ትፈልገዋለህ፣ ስለዚህ ለምን አልፈረምክም ስትለው ለምን አንቺ ከኔ መለየት ትፈልጊያለሽ? ከኔ መሄድ ትፈልጊያለሽ ብሎ ደጋግሞ ሲጠይቃት እሷ ግን እኔማ መሄድ አልፈልግም፣ ከዚህ መሄድ አልፈልግም፣ ግን ደግሞ ይሄ ያንተ ፍላጎት ነው ስትለው አይ እኔም አልፈልግም ማለት። እናም ሁለቱ በፍቅር አይነት ከተያዩ በኋላ በቃ የሆነ ቦታ እቃ ትችልሽ መጣው ብሎ እንግዲህ ሲሄድ ይስማታል ርብቃን ማለት ነው። እና በጣም ነበር ደስተኛ የሆነችው። አሁን ላይ አቤል በጣም በሷ ፍቅር እየወደቀ ነው፣ አልታወቀውም እንጂ ከሷ ጋር ሲሆን በጣም ደስተኛ ነው። በጣም በትክክል ያስባል። በጣም በቃ ብዙ ለውጦች አሉት። እናም ርብቃም በጣም ደስ ብሏታል፣ የምትፈልገው ነገር ይሄ ስለሆነ። እናም እንግዲህ አቤል እቃ ሊገዛ ወጥቶ ሲሄድ ሪች ወደ ቤት ትመጣና ማዘሯን ሳሎን ታገኛታለች። አቤል እናት ሰላም ስትላት እናትየዋ ሰላም ልትላት ፈቃደኛ አልነበረችም፣ እንዴት እንደሆነችባት። በነገራችን ላይ ሁሉም ሰው ላይ የተቀየረችው ምክንያቷ ምን እንደሆነ ባይታወቅም ማለት ነው። እና እንግዲህ በዚህ አጋጣሚ ሪች ወደ ክላሷ በመሄድ ምን እንደተፈጠረ ትነግራታለች። ርብቃም ገና ለገና አቤል ግንባሬን ሳሚ ብላ ለሪች ደውላ አቤል እኮ ሳሚ ትላታለች። እናም እንግዲህ ርብቃም ጓደኛዋን ከስራ አቋርጣ ነበረ ቤት እንድትመጣ ያደረገቻት። በዚህ መሀል እያሉ አቤል ለርብቃ ልብስ ገዝተውላት ይመጣል።
እናም እንግዲህ ርብቃ ስለተደሰተች አቤል እንደምታዩት ጉንጩን በደንብ አድርጋ ተስመዋለች። አቤልም ድርቅ ብሎ ድንግጥ ብሎ ቀረው። ከዛ እሷን በማፈር እንግዲህ ይቅርታ ደስ ስላለኝ ነው ስትለው እኔም እኮ ይሄን እፈልገዋለሁ ይሄን ነው የምፈልገው አላት። እና አቤል እና ርብቃ አሁን ላይ እፍ ያለ እንደውም ጭራሽ እናትየዋ ተለያዩ ስትላቸው ሁለቱ በፍቅር ክንፍ ብለዋል። በዚህ ነገር በጣም ደስተኛው ነው እያለ ግን ሌላ ችግር ተፈጠረ። መቲ አሁን ላይ አቤል ጋር እየደወለች ይቅርታ ልጠይቀው ትፈልጋለች። የሁለቱ ፍቅር እየሞቀ ሲሄድ እሷ ግን ደውላ ልትበጣበጣቸው እያሰበች ነው። ነገር ግን በጣም አስደንጋጩ ነገር እዩ ነው። እዩ እንግዲህ ከቤት ልወጣ ነው ይለዋል ለአቤል። አቤልም ልትዞር ነው ዛሬ ሲለው አይ ከቆንጆዋ ምራቴ ጋር ዛሬ መውጣት አለብኝ ይለዋል። አቤልም ከርብቃ ጋር ነው የምትወጣው ብሎ ይስቅበታል። አዎ ልጇን ማየት ትፈልጋለች ብሎ ሚስጥር እንዲይዝልኝ ብላ የነገረችውን ነገር በአደባባይ ሳያውቅ ይሆን አውቆ ሊጎዳት ፈልጎ እንዲጣሉ ፈልጎ ይሆን አላውቅም። ነገር ግን እሷ ለአቤል የደበቀችውን ነገር እሱ ግን ሚስጥሯን አውጥቶባታል። ርብቃ ደንግጣለች። አቤል ምን ሊያደርግ ይችላል? በቀጣይ አብረን የምናይ ይሆናል። እስከዛው መልካም ጊዜ። እወዳችኋለሁ። ይህን ቪዲዮ ላይክ ማድረግ፣ ሼር፣ ሀሳብ አስተያየታችሁን ኮሜንት ላይ እንዳይረሳ። ባይ ባይ።